ኦኬ ኢየሱስ ክርስቶስ እረኛችን ከመሆኑ የተነሳ 7 ነጥቦችን መዝሙር 23 ላይ እናገኛለን። የመጀመሪያው ኢየሱስ እረኛችን ከመሆኑ የተነሳ በዘመናችን ሁሉ አንዳች አያሳጣን። በዘመናችን ሁሉ ማን ነው እረኛችን? ኢየሱስ። እስኪ ጌታ ኢየሱስ በሉ እስኪ። እርሱ ታማኝ እረኛ። እኛ ተስማምተን እሱ ቢሆንልን ይሻላል ብለነው አይደለም። ታማኝነቱን የሚያውቅ ለበጎቹ ለወዳጆቹ እስከ መጨረሻው ድረስ ሕይወቱን አሳልፎ በመስጠት ታማኝነቱን የገለጠ ስለሆነ የአባቱን ፈቃድ የፈጸመ ያስደሰተው ስለሆነ እርሱን ብርቱን እረኛ ጌታ ኢየሱስን በእኛ ላይ ሾመልን። ጌታ ኢየሱስ እረኛችን ከመሆኑ የተነሳ በሕይወት ዘመናችን አንዳች አያሳጣንም፣ አንዳች አናጣም። ለመንፈሳችን፣ ለነፍሳችን፣ ለስጋችን የሚሆን አቅርቦት እርሱ ጋር ነው ያለው። አማናዊው ከነዓናችን የአቅርቦት እጥረት የሌለበት ወተትና ማር የሚያፈሰው ምድራችን፣ የበረከት ምድራችን ራሱ ማን ነው? ጌታ ኢየሱስ ነው። ኢየሱስ እረኛችን ከመሆኑ የተነሳ በሕይወት ዘመናችን አንዳች አላሳጣንም፣ ደግሞም አንዳች አያሳጣንም። ታማኝ ነው። እስከ ዛሬ ድረስ እረኝነቱን ሁላችንም ተመልክተናል። አንተ ምስክር ነህ፣ አንቺ ምስክር ነሽ። ያጎደለብን ያሳጣን አንዳች ነገር የለም። የእርሱ ጥበቃ 24 ሰዓት ሙሉ ነው። እኛ በጥልቅ እንቅልፍ ውስጥ ወድቀን እንኳን እኛን የሚጠብቅ እርሱ የማይተኛ ደግሞ የማያንቀላፋ፣ ሌሊት ላይ ምን እንደሚፈጠር አናቅም። ነገር ግን በጠዋቱ በሰላም ተነስተናል። በሰላም እተኛለሁ አለ። በሰላም እተኛለሁ፣ አንቀላፋለሁ፣ እግዚአብሔር ረድቶኛል እና እንደገና ደግሞ ምን እላለሁ? ነቃለሁ። ወንድሜ ተኝተ መንቃት የቻልከው ከርሱ ጥበቃ የተነሳ። ተኝተው በዚያው የቀሩ ብዙ ናቸው። እንደወጡ በዚያው የቀሩ ብዙ ናቸው። ድንገት ያዘንባቸው የደነገጥንባቸው ጓደኞቻችን አሉ። አብረውን አምሽተው አብረውን ተጫውተው አብረውን ውለው ድንገት እንደወጡ እላያቸው ላይ መኪና የወጣ ብዙ ጓደኞቻችን አሉ። ቆመን የቀበርናቸው ብዙ ጓደኞቻችን አሉ። አንተ ግን በሰላም ያለኸው፣ አንቺ ግን በሰላም ያለሽው የማይተኛ የማያንቀላፋ ብርቱ እረኛ እየጠበቀን ስላለ ስሙ ይባረክ። ስለዚህ ዓመቱን ሙሉ ምንም አላጎደለብን።